HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports ሰላም እንደናችሁ ኤችዲ ስፖርት መጥቷል። ብስራት ላይ ነን። 101.1 ጣቢያው ነው። የሐሙስ ከሰዓት ፕሮግራማችን ነው። አጭር ፕሮግራም አለን። የአውሮፓ ቻምፒየንስ ሊግ የትናንት ጨዋታዎች መነሻ አድርገን ቆይታ እናደርጋለን። የእንግሊዝ ቲሞች እንግዲህ በዚህ ሳምንት አልቀናቸው ማለት ይቻላል። ሁለት ቡድኖች እንግዲህ አቻ ወጥተዋል። የመልስ ጨዋታው እንግዲህ ጠቃሚ ሊሆን እንደሚችል ግምት ይወሰዳል። ከሁሉም በላይ ግን 5 የሚደርሱት የእንግሊዝ ቲሞች ከሜዳቸው ውጪ ነው ጨዋታ ያደረጉት። እንግዲህ ቶፕ 8 ውስጥ ገብተው በመጨረሳቸው የተገኘ ድል መሆኑ እዚህ ውስጥ ግንዛቤ ውስጥ እንዲገባ ያስፈልጋል። ለሁሉም የሲቲ ሰፋ ባለ ውጤት የመሸነፍ ጉዳይ ቸልሲ ነገሮችን እስከ 75 ደቂቃ ይዞ ሄዶ በስተመጨረሻ እንግዲህ 3 ተጨማሪ ጎሎች ያስተናገደበትና 5-2 የተሸነፈበት ሁኔታ ሊጠቀስ የሚችል ነጥብ ነው እናነሳለን። አርሰናል በስተመጨረሻ ፔናልቲ አስፈልጎት ነበር እንግዲህ አንዳቻ ሆኖ ከጀርመን ለመመለስ የመልሱ ጨዋታ እዚህም ላይ የሚጠበቅ ነው የሚሆነው። ጨዋታዎችን እናያለን። ቆይታችን እንግዲህ አማረ እንዲሆን ግን አብራችሁ እንድትሆኑ በማክበር እንጠይቃለን። ኤችዲ ስፖርት ዩቲዩብ ላይ ማለት በነገራችን ላይ ከበአካል ዳንኤል ጋር ቆይታ የማደርግበት ዝግጅት ነው። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንደተለመደው ተገናኘን። እንግዲህ እንግሊዞች መቼም ዘንድሮ በደንብ ተስፋ ያደረጉበት የውድድር አመት ነው ማለት የሚቀል ይመስለኛል አይደል? ቶፕ 8 ውስጥ የገቡ በርከት ያሉ ቲሞች አሏቸው። ከዛ ውጪ እዚህ የጥሎ ማለፍ ደረጃ ድረስ ግን 6ቱንም ያሳተፏቸውን ቲሞች ይዘው መጥተዋልና ይሄ ሳምንት ወይም ጅማሮ እንግዲህ ጥሎ ማለፉ የተመቻቸው አይመስልም አይደል? በጥቅል ስታየው ትክክል ዴቭ። የትኛው ቡድን ነው ተደስቶ የወጣው ብለህ ከእንግሊዝ ቡድኖች ብትመለከት የትኛውም ብለህ ነው የምትመልሰው ዴቭ። ቶተናሞች በጣም ተከፍተው ነው ከስፔን የተመለሱት። ሊቨርፑል የመልሱ ጨዋታ አንፊልድ ላይ ይደረጋል፣ ምንም ነገር ሊፈጠር ይችላል፣ ግን ወደ ቱርክ ሄደው ከመሸነፍ አላመለጡም። ኒውካስሎች ደጋፊዎቻቸውን ታያለ። በቃ ልክ ጨዋታው ሲጠናቀቅ ልክ ያቺ የላሚን ያማል የፍጹም ቅጣት ምት ከተቆጠረ በኋላ ይወደቁ ነው የሚመስለው። በቃ ወደ ቀጣዩ ዙር ያለፉና የካምፕኑ ሁለተኛ የመልስ ጨዋታ እንዳለ የሆነ የሚጠብቁት ነገር ብዙ እንደሌላቸው የሚያስታውቅ አይነት መልክን ነበር ከኒውካስል ተጫዋቾች እንደዚሁም በተለይ ከደጋፊው አስተውለን የነበረው። ደግሞ የትናንቱንም ስትመለከት አርሰናል ስለተጠበቀ ይመስለኛል ዴቭ። የአርሰናል ውጤት በጎ ነው። 1-1 እኩል ሆኖ ነው ጨዋታውን ያጠናቀቀው ወደ ጀርመን ሄዶ ለዛውምና ምናልባት ከዚህ የበለጠ ነገር ስለተጠበቀ ሊሆን መከፋታ በአርሰናል ደጋፊም በኩል የቼልሲ ባነሳው መልኩ እንግዲህ 5-2 የተሸነፈበት ነው። ማንቸስተር ሲቲ ቶተንሃም፣ ቼልሲ፣ ራሱ ማንቸስተር ሲቲ እንደዚህ አይነት ነገሮች አስተውለናል። አሁን ቻምፒየንስ ሊግ ላይ ይሄ አዌይ ጎል ምናምን የሚባል ነገር ስለሌለ ተደምሮ በድምሩ የሚበልጠው ቡድን ነው እንዲያልፍ የሚሆነው። ስለዚህ ለእንግሊዞች አልሆናቸው ማለት ነው የምትችለው። በአጠቃላይ የተጠበቀው ነገርና የሆኑ ነገር ይመስለኛል ዴቭ። ይሄ ሳምንት ለእንግሊዞች የመከፋት እንዲሆን እያደረገው ደግሞ ሳይጠበቅም ውጤቱ ሰፋ በጣም 3 ጎል በተለይ ለመመለስ ለመገልበጥ በጣም ፐርፌክት መሆን የሚጠበቅብኝ ይመስለኛል። እሱ አይደለም ሊቨርፑሎች ምን ያህል ውርጅብኝ እንደወረደባቸው እንዳልከውም ደግሞ ሊቸገሩ እንደሚችሉ ግምት ታስገባለህ። እንዴ አሁን ኳርን ስሎትን ኮዲው አሰናብቱልን በቃቸው የሚል ነገር ሁሉ የሰማነው ከዚሁ ከ1-0 ሽንፈት በኋላ ነው። ኦፍ ኮርስ ሊቨርፑል አስቀድሞ ሊጨርስ የሚችልበት እድል ጌሙን በተለይ በመጀመሪያዎቹ 10-15 ደቂቃዎች የነበረበት የበላይነት ይሄ ጌም ሊቀለበስ እንደሚችል በኋላ ተጋጣሚው የሆነ ነገር ሊፈጠር
ሊፈጥር እንደሚችል ግምት በደንብ የምትሰጥበት አይነት ባህሪ እንደነበረው ታያለ። ኤኒዌይ እንደው አይታይት ያደረግናቸው አለፍ ይያልን ብንሄድ እንዳልከው ሌቨርኩሰን ለአርሰናል ራስ ምታት አይሆንም የሚለው ግምት የብዙዎች መሆኑ ይመስላል አይደል? እዚህ ጨዋታ ላይ ያልተጠበቀ ነገር ሆነ ለማለት ያስደፈረን የሚመስለኝ አዎ በሊጉ 6ኛ ነው ካልሳሳትኩኝ ይመስለኛል። በእርግጥ የሜዳ ላይ ፎርሙን በተለይ የመከላከል ፎርሙን በበጎ መልኩ ሲያነሱለት ሰምቻለሁ። ኮሜንታተሮችም ትናንት ጨዋታውን ሲያስተላልፉ ይህንን ሲገልጹ ሰምቻለሁ። ግን ያም ሆኖ አርሰናል ፐርፌክት ጉዞ ከምድቡ ሲመጣ ምንም አይነት ሽንፈት ያልገጠመው በየጨዋታዎች ደግሞ የሚያስቆጥሯቸው ጎሎች በርከት ማለት ፕላስም እንግዲህ ለተጋጣሚ የተሰጠው ቀለል ያለ ግምት ተደምሮበት ይሄን ምንድነው በቀላሉ ያሸንፋል ወይ ሞት የሆነ ነገር ይፈጥራል የሚል ግምት እንዲያዝ ያደረገ ይመስለኛል። ኦፍ ኮርስ አርቴታ ቻምፒየንስ ሊግ ባህሪው ይሄ አይደለም የሚል መከራከሪያ ደግሞ ቀድሞ ሐሳብ ሲሰጥ ሰምቼዋለሁ። ተጋጣሚ ሞመንተሙ ከገባለት የሆነ ነገር ከተስተካከለለት በቃ ጉድ ሊሰራ እንደሚችል መጠበቅ መቻል አለበት የሚል አስተያየት ሲሰጥ ሰምቼዋለሁ። ያም ሆኖ ግን አልተጠበቀም። በእርግጥም ይሄን ጨዋታ ዝም ብለህ በጥቅሉ ስታየው የተሻሉ እንደው ዋው የሚያሰኙ የጎል እድሎች ባይፈጥሩ አሸንፎ መውጣት ነበረበት የምትለው ያለ ጥርጥር ሌቨርኩሰን ነበር ማለት ነው የምትችለው ያለ ጥርጥር ነው ይሄንን መናገር የሚቻለውና በስተመጨረሻም እንግዲህ በአንዳንዶች እኔም በግሌ መጀመሪያ ሲያው ወዛጋቢ የሚመስል ፍጹም ቅጣት ምት በስተመጨረሻ ተሰጥቶ ነው ያው የቀድሞ ልጃቸው ምናልባትም 10 ዓመት አለዛ ክለብ ውስጥ የቆየው ተቀይሮ የገባው ልዩነትም የፈጠረው ሃቨርትስ ጎል አገኘ። ያ ነው እንግዲህ ልዩነቱ ብለው ብዙዎችም የሚያነሱትና አርሰናል በብዙ መለኪያዎች ደካማ የነበረበት ጨዋታ ነውና ዝም ብለህ በጥቅሉ ስታየው ምንድነው የሆኑት የሚል ጥያቄ ሁሉ እንድታነሳ የሚጋብዝ ይመስለኛል። በግሌ ይሄ ፋቲግ የሚባለው ነገር እንግዲህ አሁን 46 47 ጨዋታ ደረሰ መሰለኝ አይደል? ይሄ በሲዝኑ አሁን አርሰናሎች እያደረጉ ያሉት ጨዋታ አንዳንድ ተጫዋቾች በግልጽም በቃ መውረዳቸው ሳካ በጣም ጉዳት ላይ የነበረ ተጫዋች ነው። ከብዙዎቹ ተጫዋቾች በላቀ መልኩ ረፍት ያለው ያገኘ ተጫዋች ነው። ጉዳት ላይ ቢሆንም በዚህ ሰዓት ሊነሳ ይችላል ብለህ የምትጠብቀው ነው። ግን ኮምፕሊትሊ አቅሙ እንደወረደ በመስመር ላይኛው መስመር በማርቲኔሊ መስመር በተለይ በሁለቱ ፍላንኮች የነበረ አቅም እጅግ በጣም የወረደበት እሱ ብቻ አይደለም የቡድኑ አጠቃላይ ቴምፖ ክሬቲቪቲው ፍጥነቱ ማስጨነቁ አጠቃላይ ፕሬሲንጉ ሁሉ የወረደ ነው። ኦፍ ኮርስ ተጋጣሚ በደንብ አጥንቷቸው እንደመጣ ታያለ። በተለይ በመከላከሉ ረገድ የነበራቸው ባህሪ ይታያል። በመስመር አስቸጋሪ የሚመስሉ ተጫዋቾችን እንደ ሳካ አይነቶቹን እንዴት ዴቨሎፕ እያደረጉ 2-3 እየመጡ ሊያስቸግሯቸው እንደሚሞክሩ አይተናል። ግን ያልጠበቅኩት አርሰናል ነው የሆነብኝና ብዙዎቹ ተጫዋቾች የማንስፊልድንም ጨዋታ ስላላደረጉ በቂ ረፍት ጊዜ አግኝቶ የመጡ ነው የሚመስለው። አንዳንዴ እንግዲህ በጣም በጫናዎች መካከልም የሚገኝ ረፍት እንግዲህ ራሱ የማደንዘዝ ባህሪ ያለው አላቅምና ፈጽሞ ያልተጠበቀ አርሰናልን ነው በግሌ ትናንት ጨዋታ ላይ ያየሁትና በደንብ ተቸግሯል። ሁሉ ነገር አተው ነበርና ተጋጣሚ መከላከሉ ላይ የነበራቸውን አይነት ጥሩ አደረጃጀት በማጥቃቱ ሪሊ ካልኩሌት አድርገውት ለአርሰናል የተለየ ግምት ባይሰጡና ቢመጡ ኖሮ የተሻለ ነገር ሊፈጽሙ እንደሚችሉት ያለ ይሄንን የሚያሰኘው ምንድነው የጎል አይደለም የፈጠሯቸው ድሎች የሚያስቆጩ ምትላቸው ምናምን ነገሮች የጎሉ አልነበሩምና ከዚህ ጨዋታ የተገኘችውን ነገር ብቻ ይዘው ለመውጣት ጥረት የመፈለግ ነገር እንደነበረ ታያለና ኮቹ በርግጥ የፍጹም ቅጣት ምቱ ተገቢ አይደለም በሚል ደጋግሞ ሲጮሁ የባየር ሌቨርኩሰኑ ኮች ከጨዋታው በኋላ ሲናገሩ ሰምተናልና አርሰናል በሚታወቅበት ያው እነሱ ሊያከቡ በሚችሉበት አይነት ባህሪ ነው እነዛም ጎል ያገኙትና በጭንቅላት ጎልና ይሄ ነገሩ እንግዲህ የተለየ ሊያደርገው የሚችል ጨዋታ ነበር ማለት ይችላል። ግን ትልቁ ቁም ነገር በዚህ ጨዋታ መልሱም ጨዋታ ቢሆን በተመሳሳይ ለመጀመሪያ የሚያስችሉት ይዘመመስ ቀላል አይመስለኝም። በግሌ ያርሰናልን ሳይው አንድ አቻ መውጣት በቃ እንደ 0-0 ቆጥረው ነው ሜዳ ላይ ጨዋታ የምትጀምረውና የሜዳህን አድቫንቴጅ የመጠቀም ትልቅ እድል ይሰጣል። አሁን እንደ ሊቨርፑል አንድ ጎል ዲፊሲት አለብኝ ወይ መዳለብኝ ብለህ አይደለም የምትጀምረው ወይም እንደ ሲቲ 3 ጎል ማስቆጠር አለብኝ ከዛ በኋላ ብለህ አይደለም የምትነሳውና ይዘህ የምትመለሰው ነገር በቃ ከዜሮ እንደመጀመር አይነት መሆኑን ስታስብ ለአርሰናል ትልቅ አድቫንቴጅ ነው። ችግሮቻቸውንም በደንብ ሊያዩ የሚችሉበት የነዛንም ጥንካሬ በደንብ ሊያዩ የሚችሉበት ምን ይዘው ሊመጡ እንደሚችሉ በደንብ ግምት የሚወስዱበት ነውና ይሄ ትልቁ አድቫንቴጅ ነው። ግን በተጠበቀው ሌቭል አለመሆን ምናልባትም ደግሞ እዚህ ጌም ላይ የሆነ ልዩነት ቢፈጥሩ በቀጣይ ከሚኖርባቸው ጫና
አንጻር መቀነስ የሚችሉትን እድል ያሰፋላቸው ነበር። በተለይ ጫና አቅም መቀነስ መቻል በዚህ ሰዓት ክሪቲካል ነው ይመስል። አሁን ሲቲን ሳስብ ምናልባትም በኋላ ልታነሳው ትችላለህ። በመልሱ ጨዋታ ይህን ውጤት ለመቀልበስ ብለህ የምትገባ መሆኑ ሲታሰብ በታወጣው ኢነርጂ ሚኖርህ የበላይነት የምትሰራው ስራ የጭንቅላትም የአካልም ስራዎች በጣም ከባድ እንደሚሆኑ ግምት ውስጥ ታስገባለህ። ግን በአርሰናል ረገድ ማሸነፍ ግዴታ ነው። አንድም ጎል በቂ ሊሆን ይችላል። ኦብቪየስሊ አቻም ብትወጣ ወደ ተጨማሪና ወደ መለያ ምቶች የምትሄድበት እድል ነውና ለማወራረድ ለማወራረድ የምትሰራው የተለየ ነገር አለመኖሩ እንደ አንድ አድቫንቴጅ ሊወሰድ የሚችል ትልቅ ቁም ነገር ነው። ስለዚህ ነጥብ ይዞ መምጣቱን ነው በትልቅ ደረጃ ሊያሰሉት የሚችሉት ብዬ ነው ማስቡና ግን ጫናዎች፣ በርደኖች ይሄ እንዳልኩ ፋቲጎች የመጡ እንዳሉ ቀደም ባሉት ጊዜያት ጥሩ የሆኑ ተጫዋቾችም አሁን የዛ ስሜት ሰለባ የሆኑ እንደመጡ በደንብ በተጨባጭ ያየንበት ነውና እነ ዴክላን ራይስን እነ ዙቤሜንዲን በደንብ ማንሳት ይቻላል። ሳካ በዚህ በጣም የተጠቃ ተጫዋች ነው። ልዩነት ይፈጥራል፣ ይመቸዋል። እንዲህ አይነት ጨዋታ ያልከው እንኳን እዚህ አይነት ተጫዋቾች ልዩነት መፍጠር አልቻሉም። ምናልባት እንዲህ አይነት ጨዋታዎች ላይ እንደ ኦዴጋርድ አይነት ተጫዋቾች ቢኖሩ የበለጠ ልዩነት ሊያሰፉ የሚችሉበት እድል ይኖራል ብለህ ነው ግምት የምትወስደውና ኤኒዌይ ለአርሰናል ያልተመቸው ግን በነጥብ በጨዋታ እንቅስቃሴ በውጤት ረገድ ግን ልዩነት የፈጠረበት ነው ብዬ መናገር ይችላለሁ። በአካል ትክክል ዴቭ። አማካይ ክፍል ላይ የነበረው የሌቨርኩሰን እንደ ኢስኩዌል ፓላሲዮስ አይነት ተጫዋች ሁለት ተጫዋቾች እንዳነሳው እንደ አሌክስ ግሪማልዶ ፓላሲዮስ አይነት ተጫዋቾች ሳካን ይሄ ኒውትራላይዝ ለማድረግ በተመሳሳይ በዛኛው መስመር ደግሞ እንደዚህ አይነት ነገሮችን ለማድረግ የሚደረግ ጥረትን በሁለቱም በኩል በአማካኝ ክፍሉም እንደዚሁ በመከላከሉም መስመር በኩል በሌቨርኩሰን ማየታችን ምናልባት ክሬቲቪቲውን በጣም የቀነሰው ይመስላልና የዚህ ጉዳይ ጎሉም ላይ ከዚህ የተሻለ ነገር ማድረግ ነበረበት። ለግቡ የቀረበው ተጫዋች እሱ ስለነበር የተሻለ ነገር ማድረግ ነበረበት ማየት ያለብን ይመስለኛል። ሮበርት አንድሬ ግብ ያስቆጠረበትን ሁኔታ የአርሰናል የምትለውን አይነት መንገድ ነበረ፣ ግን በተቃራኒው ሌቨርኩሰኖች ነበረ ይሄን እድል የተጠቀሙት። እንዳነሳው ለአርሰናል ከጨዋታው ተሸንፎ በአንድ ግብ ወይም 1-0 ዴፊሲት እንኳን ቢመለስ ኤምሬትስም ላይ ቢሆን ቀልብሶ ሊያልፍ ይችላል ምናምን፣ ግን ስራው እጅጉን ይበዛባቸው ነበር። አሁን ግን በጥሩ መልኩ እንደተወጡት በእርግጠኝነት መናገር ይቻላልና ያነሳው የመድከም አይነት ነገር ደግሞ ይሄ መጠበቁም ሁኔታ ሊሆን ይችላልና አንዳንዴ ከፐርፎርማንስ አንፃር በጣም ቡድኑ ነው የጥሎ ማለፍ ባህሪ ያለው እንትን ነው ብለህ ዝም ብለህ በቀላሉ አታየውም። በሽነፍ ነጥብ ነው ያ የማለፍ ያለ ማለፍ እድልህን የመወሰን አቅም ስላለው ከባድ ነው። ዩ ራይት ትክክል። እንደዚህ አይነት ነገሮችን ያየንበት ጨዋታ ይመስላል። እንዳነሳ ነው ከሃቫርትዝ ከ11 ዓመቱ ጀምሮ በሌቨርኩሰን ያደገው ተጫዋች የሆነ የፍርሃት የሚመስል ፔናልቲና ሊመለስ የሚመስል አይነት ነገር ነበረውና በጣም በጭንቀት ውስጥ ሆኖ ያንን ፔናልቲ አስቆጥሮ ለቡድኑ ወሳኝ ስራን ሰርቷል። ማዱዌኬ ተቀይሮ ገብቶ ፔናልቲ እንዲገኝ ልዩነት የፈጠረው ተጫዋች እሱ መሆኑን ስለዚህ ቅያሬዎቹ የሰሩለት አርቴታ ብለን ጨዋታውን መግለጽ የምንችል ይመስለኛል። የሲቲን ጉዳይ ነው የማንቸስተር ሲቲ እንግዲህ ከ2020 ጀምሮ ተደጋጋሚ ጊዜ የሚገናኙ 12ኛ ግንኙነታቸው እንደሆነ ያየነበት እንቅስቃሴ ይመስላል። ከጨዋታው ጅማሮ አስቀድመው እንግዲህ ዴቭ በተለይም የሴሜኒዮ ቁማር የሚመስል አሰላለፍ ከአጥቂው ከሃላንድ ጀርባ እንዲጫወት ብዙ ማታውቀው መስመሩን ታኮ ወደ ውስጥ እየሰበረ ግራውን ቀኙን እግሩን በደንብ የሚጠቀም አይነት ተጫዋች ነውና መሀል ለመሀል ሲጫወት ምን አይነት መልክ አለው የሚለውን ነገር ለማየት በእጅጉ ያጓጓ ነበር። አሰላለፉ ገና ሲወጣ ስትመለከተው ያልሰራ ቁማር ብለህ በጨዋታው ያው ሲቲም ብልጫ ስለተወሰደበት ተጫዋቹም ምንም ነገር ሳይሰራ ስለወጣ ያልሰራ ቁማር ነበር በፔፕ በኩል የተመለከትነው ማለት ይቻላል። ሲቲ ጥሩ ጀምሮ 15-20 ደቂቃዎች የተሻለ የነበረው ቡድን ሲቲ ይመስላል። በተለይም የዶኩ መስመር ብዙ ይጠበቅ ነበር፣ ምክንያቱም ትሬንት እዛ ቦታ ላይ ይኖራል። ትሬንት መከላከሉ ላይ ክፍተት ከሰጠ ሁሌም እንደሚጠበቀው በቀኝ መስመር ካርቫሃልን በፊት ሲረዳ እናውቀዋለን። አሁን ደግሞ ትሬንትን ይረዳል ተብሎ የሚታሰብ የነበረው ፌዴ ቫልቬርዴ ነው። ያንን ነገር በትክክል በመጀመሪያዎቹ ደቂቃዎች ተወጥቷል ብለን መናገር ባንችልም፣ ምክንያቱም ዴሊቨሪዎቹ ነበሩ ከዶኩ የሲቲ ተጫዋቾች አልተጠቀሙበትም እንጂ ከ20ኛው ደቂቃ በኋላ ግን በተለይም የኮርቷ ያልተጠበቀ ፓስ
የማንቸስተር ሲቲን መከላከል የከፈተው አጋጣሚ ነበር። የኒኮ ኦረሌ ውሳኔ ታይሚንጉም ጥሩ ያልነበረበትና ፌዴ ቫልቬርዴ ወጥቶ ግቡን ያስቆጠረበት ደግሞ ግቡ እንዲቆጠር በእጁ መመለስ ይችል ነበረ ግብ ጠባቂው ዶናሩማ ግን ከመስመር ወጣ መስሎት ይሄ እጁን የመሰሰት አይነት ነገር ያየነበት ቀይ ፕላስ ደግሞ ማስተር ተጫዋች የመሆን ነገር ፔናልቲ ምናምን ይያልክ ታስባለህ አዎ ግን በደንብ ያየው አይመስልምና እዛው ፔናልቲ ኤሪያ ውስጥ ነበረ ያንን ነገር ቢያረግ ምንም የሚያስቀጣው ነገር አልነበረም ግን ጥሩ ያልነበረ ውሳኔ ብለህ ልታልፈው ትችላለህ በጥሩ መልኩ በመረጋጋት ውስጥ ያ ሁሉ ከሮጠ በኋላ ፌዴ ቫልቬርዴ ግቡን አስቆጥሯል ያው ሁሌም እንደሚታወቀው 101% ነው ለሪያል ማድሪድ የሚሰጠው ይሄ ተጫዋች ዴቭና በጣም ጥሩ ነበረ ሁለተኛውም ኳስ ከቪኒ የተገኘ ኳስ ነው የተጨረፈ ኳስ ቆንጆ ፓስ ነው በጣም የመጨረፉ ብቻ ሊነሳ ይችላል ግን በጥሩ ሁኔታ አሁንም በግራ እግሩ ግብ አስቆጥሯል ኢብራሂም ዲያዝ ሌላ አስደናቂ ፓስና አስመልክቶን በጌሂያናት ላይ ደግሞ አሽልኮ ወይም ከፍ አድርጎ ያ በቮሊ ያስቆጠረውም ኳስ እንደዚሁ ይሄ ደንበኛ በቃ አስደናቂ ሃትሪክ የሰራበትን የአጥቂ ጎሎችን ነበር የተመለከትነው ፊት መስመር ላይ ያልተሰለፈ ደንበኛ ጥራት ያለው አጥቂ የሚያስቆጥረው ይሄንን ኳስ እነዚህን ኳሶች በሙሉ ከኪሊያን ኤምባፔ ነው እንጂ ከአማካኝ ተጫዋች ከፌዴ ቫልቬርዴ አይነት የምትጠብቃቸው አይነት ጎሎች አልነበሩም እንዳነሳነው ጨዋታው ከመጀመሩ በፊት ማድሪድ እንደ ሄታፌ ባለ ቡድን ተሸንፎ መምጣቱ ደግሞ እንደ ሮድሪጎ አይነት ተጫዋች እስከ 2027 አይመለስም የተባለ ተጫዋች ነው እሱ እዛ ቦታ ላይ የለም ከዛም ውጪ የጁድ ቤሊንጋም የኪሊያን ኤምባፔ አለመኖርን ተከትሎ አይ 2018 ዓመት ልጆች እንግዲህ ያዘን ጨምሮ የገቡበት ነው የተሰለፉበትን ሁኔታ ሲታይ ለሲቲ የተሻለ ነገር የመስጠት ሁኔታ ነበረ የራሱም ከጨዋታው በኋላም ሲጠየቅ አርቤሎዋ ምንድነው ያለው እናንተ ናችሁ ከጠበቀው በላይ ነው ወይ የዛሬው ውጤት ተብሎ እናንተ ሚዲያዎች ናችሁ እንደዚህ ያልጠበቃችሁት የሚል ነገርና ለቡድኑ የሚሰጠውን ክሬዲት ምንም እንዲያንስ ያልፈለገበትን የሚመስል አስተያየት ሰጥቶ የተመለከትንበት ነው ከቁጥሮች ከምኖች አንፃር ከተመለከት ዴቭ ይሄ ፖሴሽን ዊዛውት ፕሮግሬሽን የምትለው የሲቲ ሞር በትራንዚሽን የሚፈጠሩ ክፍተቶችን በደንብ ማድሪዶች የቀጡበት አጋጣሚ ደግሞ ቪኒ አራተኛ ግብ የሚያስቆጥርበት አጋጣሚ ነው እንጂ ልዩነቱ ከዚህም ከፍ የሚልበትና ሁሌም ደግሞ በቦታው የሚገኘው ቲባው ኮርቷ አስደናቂ ሴቦችን በተለይም ደግሞ የኦሬላይ አጋጣሚ ያወጣበትን ኳስ ስትመለከት ዴቭ የተለየ ነበር 144 ወደ ፋይናል ሰርድ የተደረጉ ፓሶች ለ66 በዚህ ሲቲ ይበልጣል በፔናልቲ ሳጥን ውስጥ 32 ጊዜ ተች አድርጓል ሲቲ 16 ጊዜ ብቻ ነው ማድሪድ የነካው 10 ኮርና ለአንድ ነበረ በኤክስጂ 0.56 ኤክስጂ በሲቲ በኩል 2.59 ኤክስጂ በሪያል ማድሪድ በኩል አስፈሪ የነበረው ኳስ የሚቆጣጠረው ሲቲ አስፈሪ የነበረው ግን ሪያል ማድሪድ ነበር ብለ ማንሳት ይቻላል በመዝጋት ኮምፓክት በመሆን የተሻለው ማድሪድ ደግሞ አስከፍቶ ስፔሶችን በመጠቀም የተሻለ የነበረው ማድሪድ ነበር ማለት ይቻላል ዴቭና ምርጥ የሚባል ብልጫን ፔፕ እንዳለው ይሄ ስኮር ሺቱ አይገልጾም ፐርፎርማንሱን የሚል ነገርን አንስቷል ግን አስደናቂው ግብ ጠባቂ ደግሞ ቲባውት ኮርቷ ግቦቹ እንዳይቆጠሩ በማድረግ ትልቁ አስተዋጽኦ አለና በሶስት የግብ ልዩነት ይዞ ጨዋታውን ይወጣበትን ማድሪድን ተመልክተናልና ለፔፕና ለቡድኑ ሌላ ጥሩ ያልነበረ ምሽት 82 ደቂቃ ተጫውቶ ሃላንድ ዴቭ 10 ተች ብቻ ነው ማድረግ የቻለውና ያ በጣም ደካማ የተቆረጠ አይነት ሲቲን የተመለከትንበት ጨዋታ ነበር ያ ለኔ ይቅርታ አድርግልኝና የፔፕን ሐሳብ ነው የምጋራው ሞመንተሙ አጠቃላይ የዚህን ጨዋታ ባህሪ የቀየረው ይመስለኛል በተለይ ጎሎቹ የተገኙበት መንገድ እና የቫልናቂ የመጀመሪያነቱ አስገራሚ ግብ ጠባቂ እንቅስቃሴ ነው በዛ መልኩ የተጠቀመበትና
እንዳልከው ግብ ጠባቂው ዶናሩማ የበለጠ ጥረት ሊያደርግ ኢቭን እሱ ጎል ላይ ብቻ አይደለም ሁሴን እንደሚለው ይሄ ግብ ጠባቂ ደካማ ነው እንጂ ሁለተኛው ላይ ራሱ መሬት ለመሬት ፈጠን ብሎ በገባው ጎል ላይ አወዳደቁ ፐርፌክት ነው ብሎ ለመናገር የሚከብድ ነው በግሌ ማለት ነውና ጎሎች በቃ አጠቃላይ ሞመንተምን ይቀይራሉ ያለ ጥርጥር እንደተጠቀስከው 15 ደቂቃ ያህል በሁሉም ረገድ አስጨናቂ ልዩነት ለመፍጠር ጥረት ያደርግ የነበረው በአጠቃላይ በጨዋታ ሂደቱም ኳስ መቆጣጠር ብቻውን ትርጉም አለው ልንል አንችልም የማጥቃት ኢንተንት ወደፊት የመሄድ ኢንተንት ብዙ ነገሮችን ለመፍጠር የመሞከር ባህሪ የምታየው ሲቲ ላይ ነበር ግን ይሄም ሆኖ እንዳልኩት ጎሎች ዋጋቸው ትልቅ ስለሆነ አጋጣሚዎችን የመጠቀም ደግሞ እንደ ቫልቬርዴ አይነት ልዩ ኳሊቲ ያላቸው ተጫዋቾች እንግዲህ ነገሮችን የመቀየር አቅም ስላላቸው እሱን እንደ ትልቅ አድቫንቴጅ ሊሰጥ ይችላል ከዛ ውጪ ግን ፔፕ በተወሰነ መልኩ በጠቀስከው አፕሮች በተለይ ባሰላለፍ ረገድ ሪስክ ወሰደ ይመስለኛል እኔ በግሌ ዝም ብለያቸው አሁን እኮ በዚህ በ4-1-2-3 ፎርሜሽን ውስጥ ኦልሞስት ከፊት ለፊት ያሉት እኮ አምስቱ ሁሉም እኮ ማለት በሚቻል ደረጃ የማጥቃት ኢንቴንት ያላቸው ተጫዋቾች ናቸው እንግዲህ ከአራቱ ተከላካዮች በፊት ሮድሪን ካቆምክ በኋላ ቀጥሎ ቢመጡት እነ ሲልቫ እነ ሳቪኒዮ እነ ዶኩ እነ ሴሜኒዮና ሃላንድ ናቸው እነዚህ ኦልሞስት አምስቱ በሚባል ደረጃ የማጥቃት ባህሪ ያላቸው ተጫዋቾች እንደ ቤርናርዶ ልታወጣው ትችላለህ ቤርናርዶ ዶዋላ እኮ በመስመር ይነሳል እንትን ሲሆን ነው መልጫና ሲበዛ ነው ሜክሺፍት ያደረገ ብዙ ጊዜ ጥረት ለማድረግ የሚሞከረው እንጂ አሳይመንት ሰጥተው ፕሮፐርሊ ወደ ኋላ እንዲመለስ ካልሆነኮ እንደውም ለምንድነው ለኢምፖዚሽን ተጫዋች ብለ ግዴታ ውስጥ ማትከተው አይነት ተጫዋች እኮ ነው በርናርዶ ሲልቫና ዝም ብለ ስታየው ሪስክ ወስዷል ፔፕ የሚመስለኝ በግሌ ይሄን ጨዋታ እዚሁ ገሎ ለመውጣት በሙሉ የማጥቃት ኢንቴንት ወደ ሜዳ የመምጣት ባህሪ ነው እኔ በግል ያየውበት ፔፕ ላይና ግን ነገሮች ቅጽበታቸው ባልጠበቀው መልኩ እንዳልከው ነገሮች ተቀይረዋልና መስፋታቸው ደግሞ በተለይ ጎሎቹም የተገኙበት በ22 ደቂቃ 3 መሆናቸውን ስታይ ደግሞ ያለ ጥርጥር አይደለም ዘንድሮ የሚታማውን ሲቲ ጠንካራንም ቲም ቢሆን የማስጨነቅ ወይም ደግሞ የማስበርገግ ወይም ደግሞ ያስከውን ፕላን ራሱ ሜዳ ላይ እንዳትተገብር የማድረግ አቅም ይኖረዋል ብዬ ነው እኔ በግል የማስበው እንጂ እኔ በአጠቃላይ ሂደት ምድሪድ ምንድነው ከሰሞኑ ከምናይበት ባህሪ አንፃር በተለይ እነዚህ ወጣቶች የተጎዱ ተጫዋቾች አለመኖራቸውን ስታይ የፈጠረውን ነገር አለማድነቅ ሳይሆን ይሄ ንፉግነት ሊሆን ስለሚችል ጎሉ ይሄንን ስለማይናገር የምንድነው የጎሉን ሐል አይደለም የነሱ ዶሚኔሽን ብዬ ለመናገር ያስገድደኛልና የሲቲም ራሱ የፔፕ አፕሮች ፕላስም እንግዲህ የሞመንተሞች የነገሮች የተፈጠሩበት ሂደት በራሱ የፈጠረው ነው የሚመስለውና እኔ አይ ቲንክ ከባድ ፈተና ነው የሚሆንባቸው በመልሱም ጨዋታ ላይ ለማሸነፍ ጥረት እንደሚያደርጉት ያለ ግን በስቷል ከባድ የሚሆነው ይሄ ነው የሚመስለኝ በስቷል ግን ከመጣር ወደ ኋላ የሚል አይመስለኝ ፔፕና ልጆቹ አሁን እንግዲህ የምናስበው ረፍት ስለማድረግ ከዚህ ጌም ስለማገገምና ስለ ፕሪሚየር ሊጉ ነው ብለዋል ከፍለፊቱ ለዋንጫ የሚጫወትበት የፕሪሚየር ሊግ ጨዋታ ስላለ ከዚህ የተለየ አስተያየት ይሰጣል ብለህ ግምት አትወስድም ግን ይሄ ጨዋታ ያልተጠናቀቀ ገና ትልቅ የቤት ስራ ሊሰሩ የሚችሉበት ሆኖ ነው የሚሰማኝና ሪያል ማድሪድ ደግሞ ኦፍ ኮርስ ይዞ የሚመጣው ነገር ምንድነው የሚለው ነገር መጠበቅ አለብን ከማድሪድ በኩል የነ ኮቷን ጥረት አለማድነቅ የቫልቬርዴን ጥረት የቪኒን ጥረት በጣም አስደናቂ ነው ሁለቱ ወጣቶቹን ጥረታቸውን አለማድነቅ እነ ሩዲገርንም ቢሆን በመከላከል ረገድ የነበራቸውን አለማድነቅ ከባድ የሚሆን የሚመስለኝ ነው እኔም በግሌ የቼልሲ ነገር ነው ሌላው አስገራሚ ነገር አይደል የቼልሲ ጉዳይ ዴቭ ይሄ ጨዋታ እንግዲህ ልክ ኪንስኪ የሚባለውን ግብ ጠባቂ የቶትናም ጠባቂ በቃ ዮርገንሰን የሚገርምህ እኮ ይሄ እግር ኳስ ሁሌም እንደዚህ ነው በቃ በጣም እንደውም ከሳንቼዝ የተሻለ ነው እያልኩኝ ጨዋታው ላይ ይሄ ፓሶቹን የሚወስዳቸውን ሪስኮች ምናምን ስትመለከት የመጨረሻዎቹ ስህተቶች እስኪመጡ ድረስ ጥሩ ምርጫ ነው አሰልጣኙ ጥሩ ቁማር ነው የቆመረው ሳንቼዝን ማስቀመጡ እያለ እንድታስብ ያደርጋል ግን እግር ኳስ ቅጽበታዊ ነውና እነዛ ሁለት አጋጣሚዎች በተለይም ደግሞ ወደ 3-2 እንዲመጡ የሆነበትን ኳስ የተሳሳተ ባርኮላ ይዞ ከዛ በኋላ ቪቲኒያ ያስቆጠረውን ኳስ ስታይ በቃ እንዴት ስራውን ድካሙን ሁሉም ነገሩን ራሱ ደግሞ የመጀመሪያው ግብ ከተቆጠረባቸው በኋላ ዴምቤሌ ግብ እንዳያስቆጥር ያደረገበትን ሴቭ ጥረቱን ስትመለከት በቃ ይሄ ነገር አይገባውም እንድትል የሚያረግ አይነት እንቅስቃሴ ነበረ ግን በስተመጨረሻ የነበሩት እንቅስቃሴዎች በቼልሲ በኩል ያለው መዘናጋት ጨዋታው ተከፈተ አይደል መጨረሻ በቃ 3-2 ከሆኑ በኋላ በተለይም ያ 3-3 የሚሆነው ኦፍሳይድ ከተባለ በኋላ በጣም የተከፈተ የሚመስል እንቅስቃሴ ኦፍ ኮርስ ግቦቹ በሙሉ የሚነግሩ
መከላከሉ አሁንም በጣም ደካማ እንደሆነ የቼልሲ መከላከል በወጣቶች የተሞላ በደንብ ልምድ ያለው የሚመራው የተከላካይ መስመር እንደሌለው የሚያሳብቅ አይነት ፐርፎርማንስና ጎሎችን ነበረ በቡድኑ በኩል ያየን የነበረው። ከዚህ የተሻለ ከዚህ ጥሩ የሆነ ነገርን ማየት ያለብን ይመስለኛል። መጥፎ ነገር ዴቭ የጎሉ መስፋት ነው። 3-2 እንደዚህ አይነት ውጤት ሆኖ ቢሆንላቸው ኑሮ ምናልባት ሳይኮሎጂካል አድቫንቴጅም ሊኖራቸው ይችላል። በዓለም ክለቦች የፍጻሜ ጨዋታ አሸንፏቸው ስለነበር የሆነ ነገር ማድረግ እንችላለን ብለው እንዲያልሙ የሚያደርጋቸው ይመስል ነበር። ግን በስተመጨረሻ የክቪቻ ክቫራትስኬሊያ ያስቆጠራቸው ጎሎች እጅግ አስደናቂ የግብ ጠባቂውን ስተት ታክሎ ምርጥ እንደነበሩ ያየነበት እንቅስቃሴ ነበርና በቼልሲ በኩል በጣም የደከመ መከላከልን በጨዋታው የመጨረሻዎቹ ደቂቃዎች ላይ ያየነበት አጋጣሚ ይመስላል። ለዮርገንሰን ግን እንቅልፉን በትክክል ተኝቶ የሚያነጋበት አይነት ምሽት እንዳልነበረው በእርግጠኝነት መናገር ይቻላል። ችግሩ የሚመስለው በመልሱ ጨዋታ ቢጠበብ ፔጄ እንዳያገባ ማድረግ ከባድ ይመስለኛል። ትልቁ ችግር አሁን ማድሪድን ልቋቋመው ይችላልው ካጠፋውት በቃ ዜሮ ልከተው ይችላልው ብለህ ልትሰራ ትችል ይሆናል። አዎ እንግዲህ እንደ ኪሊያን አይነቱ የሚመለሱ ከሆነ ደግሞ ከምንም ልዩነት ሊፈጥሩ የሚችሉበት እድል እንዳለ ማምናለሁ። ግን እዚህኛው ላይ ከባድ የሚመስለው ፓሪስ ሴን ጀርሜን ጎሎች ይገኛሉ በተለያየ አቅጣጫና ዓለም ክለቦች ፍጻሜ ላይ እኮ ከነበሩት 8ቱ ጀምረዋል ይሄን ጨዋታ በትናንቱ ጨዋታ ላይ የፓሪስ ሴን ጀርሜን ተጫዋቾችና ክቫራትስኬሊያ ብቻ ነበር ያልነበረውና እንግዲህ ከገባን በኋላ እንደተቀስከው ያስቆጠራቸውን 2 ጎሎች ስታይ ልዩነቱ ይታያል። ግን አሁን ይሄንን መቋቋም ሰፋም አልሰፋም 2ም ቢሆን ኢቨን 1ም ቢሆን የሚከብድ የሚመስለኝ ተሸንፈ ከመጣ ለቼልሲ ያንን ማሪጅን ማጥበብ ወይም ደግሞ ፓሪስ ሴን ጀርሜን እንዳያስቆጥር ማድረግ እንደተቀስከው የቼልሲ የተከላካይ ችግር መኖሩ ሲታሰብ ከባድ የሚሆን ነው የሚመስለኝና የጨረሱት የሚመስል ነው። በቃ የጨረሰው ጣጣው አልቆ የመጣ ጌም ይመስላልና ከዛ ውጪ ተረጋግተውም የመጫወት ባህሪ ስለሚኖራቸው ፓሪሶች ለንደንም ላይ ፈተናው ከባድ ነው የሚሆነው። የገረመኝ የግብ ጠባቂውን ጉዳይ በተመለከተ እንዳልከው በኳስ ስርጭት ታሪፍ ይሆናል ተብሎ መታሰቡ ብቻ ሳይሆን ሳንቼዝን እንዲተካ ያደረገው ሰስፔንስን ፈጥሮ ነበር። ኮቹ ጠብቁ ማን ግብ ጠባቂ ሆኖ እንደሚገባ ለማወቅ ላይን አፕ የሚለቀቅበትን ሰዓት ጠብቁ ሁሉ ብሎ ቀድሞ መረጃ ሁሉ አልወጣም ነበርና ይሄ እንግዲህ በተወሰነ መልኩ ባክፋየር አድርጓል። ኦፍ ኮርስ ኮቹ እንግዲህ ሁልጊዜም አስበው የሚያስገባው ምን እንደሆነ ከግምት ማስገባት ይችላል። ግን ሆነም አልሆነም ይሄ ተጫዋች አልተሳካለትም። ቻምፒየንስ ሊጉ ደግሞ ምህረት የለውም ማለት ይሄ ነው ቆሻሻው የሚሆን ቆሻሻ ፓርቱስ ለስተቶች በቃ ማሪጂኑ ጠባብ ነው። በቀጣይ የሆነ ነገር ሰርች ያልፋለሁ ለማለት እንዴት እንደሚከብድ አስበው 74-75 ደቂቃ ድረስ 2 እኩል ሆነ በቀጣይ 15 ደቂቃዎች ነገሮችን አጥበበህ የምትወጣበትን እድል ወይም ደግሞ ኢቭን 3 እኩል ለመሆን ጫፍ ደርሰ በኦፍሳይድ ነገሮች የተበላሹበትን ሁኔታ አይተ ከዛ በኋላ ደግሞ እንደገና ተጨማሪ ጎሎች ስታስተናግድ የሚፈጥረው ስሜት በጣም ከባድ ነው የሚመስለኝና ይሄ ግብ ጠባቂ መኮነኑ እንዳለ ቢሆን ፈርሳፍ ደግሞ ያዳናቸውን ኳሶች ደግሞ እኮ መዘንጋት የለብንም። በእርግጠኝነት 1-2 ጥሩ ኳሶችም አድኖ አይተናል። ግን ከባድ ነው በቃ እንግዲህ ስተት መስራት ምንም ሊታረም የሚችል ነገር አይደለም። ከዛ በኋላ ደግሞ የተጫዋቾቹም ስሜት ሞራልም በትልቁ ተጎድቶ እንደወረደ ነው ያየ ነውና I think ፓሪስ ከሁሉም በተሻለ ሁኔታ ፓሪስ ሴን ጀርሜን ኢቨን ሲቲን በቃ 3-0 ሆኖ ጭላንጭል ተስፋ አለኝ በግሌ። ግን አሁን ቼልሲን ሳይው ግን ከዚህ ጨዋታ ሊያገኝ የሚችለው ነገር በጣም ጠባብ ነው ብዬ እንድናገር የሚያስገድድ ነው የሚመስለኝ። ከነበሩት አጠቃላይ ነገሮች አንፃር የከፋው ብዬ ማስበው ይሄ ነው። ከሁሉም በላይ ግን ቦዶ ግሊምት አሁንም ቀጥሏል ያንን ተምራል። ቦዶ ግሊምት ዴቭ ይሄ ሰርፕራይዝ ፓኬጃቸው የቱ ጋር እንደሚያቆም የሚያጓጓ ይመስላል። አንተማ ለአርሰናል ፈተና ይሆናል አልከኝ። አርሰናል ማለፉ አይቀርም። አርሰናል ማለፉ አይቀርም፣ ግን ቀላል ፈተና ደግሞ በቀጣይ ይገጥማል የሚል እምነት የለም። በተለይም ሜዳቸው ላይ በጣም ጠንካራ ናቸው። ልክ ሊቨርፑል ላይ ያደረገውን አይነት ነገር በአርሰናል በኩል ተመልክተን የማለፍ ነገር ሊኖር ይችላል። ግን ከስካሁኖቹ ፈተናዎች ጠንከር የሚለው ፈተና የቦዶ ግሊምት ሊሆን ይችላል የሚለው ነገር ከማንሳት እንደውም አንዳንድ ግምቶችን እኮ ያየ ስፖርቲንግ ያልፋል እንደዚህ አይነት ነገሮች ነበሩ። ግን
በደንብ ያንን ያፋለሰ አይነት ውጤትን አስመልክ ኢቭን ስፖርቲንግን በኢስታዲዮ ጆዜ አልቫላደ ሄደው አለማሸነፋቸውን እርግጠኛ ሆነ መናገር አንችልም። እዛም ላይ የሚያስመዘግቡት ውጤት በጉጉት እንዲጠበቅ የሚያደርግ ይመስለኛል። ያ ሰዓታችን ሄዷል። ኦፍ ኮርስ ወደ 30 ደቂቃ ደርሰናል። ኤችዲ ስፖርቶች አጭር ነው ፕሮግራማችን ላይ ሊግ ጨዋታዎች ፕሪሚየር ሊጉ የሚመለከት ያኔ እንድንገናኝ እንግዲህ ቀጥሮ ይዘን ብንለያይ የተሻለ ነው የሚሆነው። በአካል አንተንም አመሰግናለሁ። አድማጭ ተመልካቾችንም እንዲሁ መልካም ጊዜ ብዬ ተሰናበትኩኝ። ባባይ ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርት